በጣም የሚገርም መረጃ ነው ይዤላችሁ የመጣሁት። ይሄ ሎዛ ሚዲያ ብሎ የከፈተው ግለሰብ በቅልጦ በስልጤ ዞን ቅልጦ የአማርኛ መምህር የነበረ ከፍተኛ የሆነ ችግር ሲፈጥር የነበረ ሰው አካባቢውን ለቆ አሁን እያተራመሰ ያለውን ሀገር የማፍረስ ስራውን ሲሰራ እንዳለ የአካባቢው ተማሪዎች በኢሞ ደውለው ነግረውኝ ነው። በጣም ነው የተገረምኩት። አቶ ፍቅረ ማርያም የድሮ ቲቸራችን ረሳኸው ወይ እንዴት እንደነበረ ትምህርት ቤት ላይ መምህራን ተማሪዎችን እያደራጀ እዚህ አካባቢ ክርስቲያኖች ያንሳሉ በሚል ስሰራ የነበረው ስራ ሴራ፣ በመቀጠል ደግሞ ቤተክርስቲያንን ለማቃጠል ክብሪት ከነ ክብሪቱ ነው የተያዘው። አቃጥሉት ብሎ ፕሮፓጋንዳ ለመስራት ሲሰራ እጅ ከፍንጅ የተያዘ ግለሰብ የዛኔ በጊዜው ቤተክርስቲያን ለምንድነው ልንሰራ ተከለከልነው ሲባል ለጊዜው አስተዳዳሪዎች ቦታ ሰጥተውት ምንም ሰው በሌለበት ለብቻው ቤተክርስቲያን የሰራ፣ በመቀጠል ትምህርት ስርዓቱን እናስከብር በሚል ሂጃብ ኒቃብ አድርገው የሚመጡ ሙስሊም ተማሪዎችን ሲያባርር ማርካቸውን ሲቀንስ የነበረ ሰው፣ አንዳንድ ልጆችን እንደውም ቤተክርስቲያን እንዲያቃጥሉ ከተለያየ ቦታ እየደወለ እንዲያቃጥሉት እንደውም ቢያቃጥሉት አሪፍ ነው፣ የእንጨቱን ቤተክርስቲያን ቢያቃጥሉ የወርቅ ቤተክርስቲያን እንዲሰራ አደርጋለሁ፣ እንደውም የብዙ ቦታዎችን በመጥቀስ እንዲህ ሲቃጠል እንዲህ አይነት ሰራን እያለ በዛው በሚሰሩ በሚሸጡ በሚገዙ ፌሮች፣ ሲሚንቶች፣ አሻዋዎች ፈርቅ ይዞ ብር ይዞ ለመስራት ኮንትራክተር ነው የግለሰብ። ያን እኩይ ተግባሩን ከአካባቢ ወጣ ብሎ ሎዛ ሚዲያ ብሎ ከፍቶ ተማሪዎች በተለይ ትምህርት ቤቶችን ነው የሴራው የመረቡን እዛ ትምህርት ቤት ላይ ነው የሚዘረጋው። አሁን በሰሞኑ ሀያት የምትባል ኮምቦልቻ ላይ የፈጸመው ይሄ እኩይ ተግባሩን ነው። በቅርቡ ተማሪዎችን ይዤልህ እመጣለሁ። በቅርቡ ተማሪ ስታስተምራቸው የነበሩ ክርስቲያኖቹን ሙስሊሞቹ ነው ይዤልህ እመጣለሁ። እሺ፣ በትምህርት ቤቱና በአካባቢው ምን አይነት ሴራና ተንኮል ሲሰራ እንደነበረ ሲሰራቸው የነበሩ ተንኮሎችን በሙሉ ተማሪዎች ይዘረዝሩልሃል። እሺ